እንዴት ነህ? ደህና ነን። ደነገጥክ? ደነገጥክ? ያለው ይመስገን። ምን ነው ሰው የለማ መቼም ምንም የለም። ግን ልጄን እንዴት ነሽ መጣሽ? ይህን እንዳትጥለው። ቆይ ታስፈራኛለህ እኮ ዱብ የሚልብን ይመስለኝ። ይህኔ ልዑል ይኔ አባት አምሳያክን የራሴ ልጅ ነው። እንዴት አደኛ አንተ አይደለም መቻልኩ እኮ። እንዴት መጣሽ? ትናንትንም በዛ ፈጥረሽ ይዘሽ ዛሬ እንዴት መጣሽ? መጣሁ። ምን ችግር አለው? እንዴት ነው የሶስት ቀን ብዙ ለውጥ እየታየብሽ ነው እና ጥሩ አይደል? አልወደድከውም ለውጤን? እንዴት ነህ? ልሳምክ? እኔ ልጅ እኔ ሳምኩታችን አልሳምኩሽም አይደል እንዴ? ዋ ሳመ ለሳቀ እና ልሳምክ? አልሳምም ምርቴ ነው። ወደ ማሳምክ ወንድ ልጅ ልሳምበት ነው ገርሜ። መጀመሪያ ነው አንተን በስነ ስርዓት ልሳምክ። ቻፕስቲክ ተቀብተሻል አይደል? እንኳን ባክ እሰይ ደጋረኩኝ። ባቴ የኔ አንዴ ልጄን አሻንጉሊት የእኔ ልጅ አሻንጉሊት የውሸት እናት የውሸት አለቃ ብዬሻለሁ ሩታ ማለት ነው። እንግዲህ አንቺ የውሸት እናት ነሽ፣ የውሸት ማለት ነው። አንቺ እኮ የአረብ ሀገር ሴቶች አንቺ መሰሪ የአረብ ሀገር ሴቶች እኮ ናቸው እንጂ አንቺን የሚያውቁሽ እኮ ኢትዮጵያ ውስጥ ማንም የሚያውቅሽ የለም። አንቺ መሰሪ ነሽ፣ ቀጣፊ ውሸታ ማለት ነው። ይሄ ደግሞ ልጅሽ አይደለም፣ ተከራይተሽ ነው ያመጣሽው። የጎረቤት ልጅ የምወልድ ነበረች። በዛ የተጠግነሽ ተገና አድርገሽ ነው እንደዚህ በጎች ላይ ስትጫወች የነበረው። ጅልና ወረቀት የያዙትን አይለቅም ይባላል። ለዚህም ነው በጎችሽ ስብስብ አድርገው ይዘውሽ ይኸው እስከዛሬ ድረስ ምንችክ ብለው ዝም ያሉት ማለት ነው። አምነውሽ መውለድሽን አምነውሽ ማለት ነው። ጠንቀቀው። ዩቱበሮች ደግሞ ከትንሽ እስከ ትልቅ ከትልቅ እስከ ትንሽ ድረሳ ያውቃሉ አለመውለድሽን። አንቺ ትክክለኛ ወልደሽ ቢሆን ማለት ነው ሙሉ ዩቱበሮች መተያዮች ነበረ። ምክንያቱም ከአብርሃም ጋር ያልበላ ያልጠጣ የለም። በእውነት አብርሽ እኔ በዚህ ላይ ባትተባበራት በጣም ጥሩ ነው። ልጃችሁ ትክክለኛ ልጃችሁ አይደለም አውቃለሁ። አብርሃም እንዳልወለደች አውቃለሁ። የስራ ባልደረባው እንጂ አላገባትም። አንድ ሰው ሳይወልድ ደግሞ ሳይወልድ እኮ ሳያገባ እንዴት ብሎ ይወልዳል? ሳያገባ እንዴት ብሎ ነው በቃ የሚወልደው ማለት ነው? መውለድ የሚችል አንቺ ቀጣፊ ማለት ነው። ስለዚህ ውሸት አታካሂጂ፣ በእውነት ውሸት አታካሂጂ። እንግዲህ ይህንንም እንግዲህ እንደምታዋት እንዴት እንደምታበድ እንግዲህ እንዴት እንደሚያሳብዳት አይ ወግ ነው ሲዳሩ ማልቀሳ ላይ ሀገሬ ሰው አይ መውለድ እናትነትን ጠንቅቀን እናውቃለን። እርግዝናን፣ እመሙን፣ ድካሙን ለሚያውቁት ጠይቋቸው። ለሚያውቁት ማለት ምናልባት እሱ ከአብረውሽ ካሉት ወይንም ከእንጨጮቹ ከበጎችሽ ጠንቅቀን ብዙ ነገር ልናቅ እንችላለን። ልንገርሽ እውነቱን የኢትዮጵያ ሰው አንቺን አያውቅሽም ሩታ፣ እመንኝ አልኩሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። እንግዲህ እንዳያችኋት ነው፣ በጣም ነው የሚያሳዝነው። እንዳያችኋት ነው እንግዲህ እንዴት እንደሚያሳብዳት እንዴት እንደሚያረጋት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ውዶችዬ፣ እንዴት አላችሁልኝ እላለሁ። ክርስቲያን ወገኖች ሰላም ብያለሁ። ለምታበረታቱኝ አፏን እዚህ ጋር ይቅርታ እጠይቃለሁኝ። የአብርሃም ወደሶች ሄርሜልዬ ይቅርታ እየጠየኩ እንግዲህ እህቶቼ ወዳችኋለሁ፣ አከብራችኋለሁ። ለቻናሉ አዲስ ሲሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሼርም እያደረጋችሁ በትክታክም ሼር አድርጉት ማለት ነው። ስለዚህ ሩታ ትክክለኛ አልወለደችም። ምክንያቱም ልትወልድም አትችልም። እሷ በክብሯን የተጫወተችው። እመኒኝ ሴትነትሽን እያረከሽ ነው። እመንኝ አልኩሽ። ሴትነትሽን ያንቺን ሴትነት እያረከሽ ነው ያለሽው። እውነቱን ልንገርሽ ማንንም አናድዳለሁ ብለሽ ሄርሜልዬን እኔ በእውነት ነው የምልሽ አይላቢው ሙጭጭ ብዬሻለሁ። ሄርሜልዬ የኔ ማር ማለት ነው። አይላቢው የኔ ማር የኔ ቆንጆ ማለት ነው። ስለዚህ ሴትነትሽን እያስወደቅሽ ሴትነትን እያረከሽ ነው ያለሽው። በግዴታ አንድ ወንድ ልጅ እንደ ውሻ ውጪ ብሎሽ ወሮሮሽ
ተመልሰሽ በተሽ ደግሞ ሰው የለም አይደለ ብለሽ መጠየቅ ከአለበት ፈልገሽ እያፈነፈንሽ እንደ ውሻ መሄዱ ተገቢ ነው ብዬ አላስብም። አንደኛ በብር ስትለመኒ የዛ ጊዜ እሺ ብለሽ መግባት ነበረብሽ። አሁን እሱ ሲተውሽ ሲቆርጥለት ፍቅሩ ሲያበቃለት ሁሉን ነገር እርግፍ አድርጎ ሲተውሽ እንደገና እያፈነፈንሽ መሄድ ምን አስፈለገ? ጋሽዬ ሲለምንሽ የት ነበርሽ? ኤፋዬ ሲለምንሽ የት ነበርሽ? ሌሎቹ መጥተው ሲለምንሽ የት ነበርሽ? የዛ ጊዜ እሺ በቃ ይሁን ብለሽ እኔና እሱ ያለቀ ጉዳይ ነው። እኔና እሱ ያለቀ ጉዳይ ነው። ግዴታ በጎችሽ ለአንቺ ገንዘብ ሰብስበው ለአብርሃም መላክ አለባቸው። ምክንያቱም በግዴታ በገንዘብ ተይዞ አብርሃም አንቺን እንዲይዝሽ መደረግ አለበት። ያ ካልሆነ ደግሞ ያው መዋረድ ነው ማለት ነው። አፈርኩኝ። እኔ በእውነት አፈርኩባችሁ። በጣም ነው ያፈርኩባችሁ። ሲቀር ትንሽ ሊሄድና እኔ እንኳ ስምሽን መጥራት አይጠበቅብኝም ማለት ከታች ነው ለሚያዳምጣችሁ ሰው እናንተ ምናልባት ከላይ ሆናችሁ ኦንላይን ተንጠልጥላችሁ ሶሻል ሚዲያ ላይ ይብን ዩቱብ ነው ቤትሽን የምታስከብሪው አንቺ ነሽ። እኔን ከመርገጥሽ በፊት እኔን ከማስረገጥሽ በፊት አነጋገራችሁ ለዛ መኖር አለበት። ከኔ ወዲያ የሚሳደብ ሰው አለ ብዬም እኔ አላስብም። ግን ደግሞ የኔ በስነ ስርዓት ባለው መልኩ ነው ማለት ይህን ንግግሬን የጠላችሁት እናንተ እውነቴን ስለምናገር ሀቁን ስለምናገር ፋክቱን ስለምናገር እና ቤትሽ ላይ የሚያወሩ ሰዎች ራሳቸውን እንደ ትንሽ ልጅ አድርገው ነው የሚያዩት። የራሳቸውን ላይፍ ሲቀጩ የኖሩ ናቸው እነሱ ትላልቅ ሰው ናቸው ምናምን ብለው ምናልባት የሁላችንንም ማንነት አንተዋወቅም። እውነቴን ነው የምነግርሽ። ሁላችንም ሶሻል ሚዲያ ነው የሚያስተዋውቀን። ግን ደግሞ አንቺ ለዛ ባለው መንገድ ማውራት አለባቸው በጎችሽ። ገባሽ አይደል? ከአንቺ ብሶ አንቺ በግነሽ 2 ዓመት ከ5 ወር ገንዘብ የተሰጠሽ ይመስል የተገዛሽ ይመስል ታለቀልቂያለሽ። ጉታጀራ ውስጥ ገብተሽ አለቅላቂ ማለት ነው። ስለዚህ ቤት ውስጥ የሚናገሩትን ሰዎች ተዉ፣ አደብ ይዛችሁ አውሩ። ሀሳብ መስጠት ከሆነ ሀሳብ መስጠት፣ መርገጥ ከሆነ ደግሞ ፎርም ባለው ወይንም ደግሞ መንገድ መልክ ባለው መንገድ ቢረግጡ ምን ትያለሽ? በዚህ ላይ ማለት የረከሰ ነገር ባይናገሩ፣ አንዳንድ ጊዜ የሚናገሩትን ነገር አያውቁም ማለት ነው። እንደ ሴት ልጁ ነው። በዚህ ልክ ለምንድን ነው እንደዚህ የሚናገሩት? ቤት ውስጥ የተጨመላለቀ ወሬ የሚያወሩት ጥሩ አይደለም። አንደኛ የለፋሽ መስዋዕትነት እየከፈልሽ እኔን ከመርገጠሽ በፊት ነው ያልኩሽ። አንቺ የረካሽ ቀለራስ ማለት ነው። አንቺ ቆርቆሮ ደንቆሮ ሲነግሩሽ እንኳ አትሰሚም ማለት ነው። እኔን መርገጡ ይቆይሻል። እኔን ጎጃም ሜዳን በዚህ ልክ እኮ ነው የምትፈሪኝ። ቆሼ ማለት ነው። ላው ብልጭ ዝም ብለሽ ስራሽን አሰሪም እንኳ በተገዛሽ መስሽ የምታለቀልቂው ለሩታ ሩታ ሩታ የምትይው 10 ጊዜ ምንድንሽ? ደለለመቁ ምንድንሽ? አንቺ አለቅላቂ ሼር እንኳ አድርገው እኮ አንድ ቀን እስኪ ያሳዩን። ሼር አድርገው እኔ ዘድ ካታሪኮ ሼር ተደርጎላቸው እኮ ነው እንደ ሻማ ቢቀልጡ። አንቺ መቼ ሼር ተደርጎልሽ ነው? መቼ ነው ሼር ያደርጉልሽ? አንቺን ዩቱብ ቲክታክ ላይ እንኳ ይብን ሼር እንኳ ያደርጉልሽም እነዚህ በጎችሽ ከጨምላቃ ወሬ ውጭ ማለት ነው። አንቺ ንገሩ ይበይ ንገሩኝ አልሽው። አንቺ ነሽ ትቼሽ ነበር ንቄሽ ነበረ ለአንቺ መልስ አልሰጥም ብዬ ገባሽ? ገብቶሻል አይደለ እንዴ? ዜድ ካታሪ እኮ እንደ ሻማ ብትቀልጥ ብትናገር እኮ ሼር እየተደረገላት ነው። ቲክታክ ላይ እየሰሩ ነው፣ ዩቱብ ላይ እየሰሩ እስኪ ሼር ያድርጉልሽና እኔ ጎጃም ሜዳ ልፈርበት ማለት ነው። ስለዚህ ምንድን ነው የምትጨመላለቁት ማለት ነው? ከእሷ ቤት እንኳን አደብ የላችሁም እኮ ስታወሩ ስለተጨመላለቀ ወሬ። አንቺ ስለ ሴትና ስለ ወንድ ሲያወሩ የሚጨመላለቁ ሰዎች ይብን እናንተ ሰው ናችሁ? አሁን ምድረ የእንጨጭ ልጆች እንጨጮች፣ የጭቃ ሾክ መሰሪዎች ማለት ነው። ቆሻሻ ሩታን ብሎ ሰው ደግሞ ርካሽ። ይቺ እኮ ራሷን እያረከሰች እኮ ነው። ለማኝ ለማይ ልጅ ወንድ ትለምናለች እንደ ሄዳ የረከሰች እመኔ ሴትነትሽን እያረከሽ እኮ ነው። አንቺ የውሸት እናት ማለት ነው። ውሸታም የማያልቅብሽ ይብን ድራማ እንኳ ቢሆን ራሱ በዚህ ልክ መጨመላለቅ የለብሽም። ጨምላቃ አንቺን ብሎ ሰው ደግሞ የኢትዮጵያ ሰው አንቺን ያቀሻል እንዴ? ይሄ የአረብ ሀገር ሴት ነው እንጂ አንቺን የሚያቀሽ ይሄ የበግ ስብስቦች በጎች ናቸው እኮ አንቺን የሚያቆሽ። መውለድሽን ደግሞ ስተት ነው። ኔበር ልጅ የለም። ይሄ የተውሰሽ ያመጣሽው ልጅ የሰው ልጅ ነው። ግን ልክ አንተን የመሰለ አይ ሌላ ጋር ተኝተሻል ማለት ነው። ያማ ሌላ ጋር ተኝተሻል ማለት ነው። ይህ ውሸትሽ በዚህ ላይ ይብሻል ራሱ ማለት ነው። አለመውለድሽ የሰው ልጅ ሂደሽ ማንጣትሽ ምናምን በቃ ይለይብሻል እንጂ አብርሃም ልጅ አልወለደም፣ የለውም ልጅ። አስረግጬ ነው የምነግርሽ።
ግቢ ራሱ ለሶሻል ሚዲያ እንጂ እንደዚህ በግዴታ ያዙት ተብላችሁ ነው እንጂ በግዴታ አግቢው ተብለሽ ነው እንጂ እኮ በግዴታ ተጋቡልን ተዋደዱ ተብላችሁ ነው እንጂ ለሶሻል ሚዲያ ነው ያንቺ ግቢ። ይብን አላገባሽም እንኳ ልንገርሽ እውነቱን ማለት ነው። ስለዚህ ስነ ስርዓትሽን ይዘሽ ዝም ብለሽ ወንድን አትለምኒ አትሄደሽ ማለት ነው። ዝም ብለሽ አትጨመላለቂ። ሴትን አታርክሽ፣ በዚህ ልክ ሴትን አታርክሽ፣ ሴትን አታሰድቢ። ቆሸሸሻል። አንቺ ማንንም ማህበረሰብ አትወክይም። አንቺ ማንንም ለብቻሽ ነው እየቆሸሽ ያለሽው። እውነቴን ነው የምነግርሽ። አንዲት ደግሞ የሸዋ ጅላለች ወደ ሀገሯ ልትሄድ ተብሎ ምንድን ነው እላችኋለሁ የሩታ ወደንስ ምናምን ናት ወደ ሸዋ ልከዱ። ሸዋም ጅል አለ እንዴ አንቺዬ? እንዴት የጀግና ሀገር ሸዋ ጅል ያፈራል? አንቺ በዚህ ልክ እኔ በጣም ናኳችሁ፣ በእውነት በጣም ነው ናኳችሁ። አንቺ ሶሻል ሚዲያ ላይ ለምና ለምታደር ሴት ተልኮላት በሰው ገንዘብ ሽር እያለይ በሰው ገንዘብ ዝንጥ እያለ የሰው ገንዘብ ተቀብላ ለምትበላ ሴት አንቺ በግ ትሆኛለሽ እንዴ? አሲያን ይመስል ይችማ በግ እኮ ናት። ማሰማ በግ የበግ ልጅ ይቺ አሲያ የምትባል በግ። መጀመሪያ ቤትሽን አጥሪ፣ ቤትሽን አጥሪ። ቤትሽ ላይ የሚናገሩ ስለ ሴት ስለ ወንድ ነው ሲጨመላለቁ የሚያድሩት። ቤትሽን